ሰላም ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛ የእንግሊዝኛና ሌሎችም መሰረታዊ ትምህርቶችን ታገኛላችሁ ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ አስተማሪ የሆኑ ቪዲዮዎችን በቀላሉ ማግኘት ትችላላችሁ ማለት ነው ውድ ቤተሰቦቻችን። ከዚህ በተጨማሪ ደግሞ በያላችሁበት ቦታ ሆናችሁ በኦንላይን ከኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮሚኛ ማወቅና ማንበብ መጻፍ በአጭር ወራቶች ውስጥ ለምዳችሁ መውጣት የምትፈልጉት በታች ባስቀመጥንላችሁ ስልክ እየደወላችሁ ብዙ ተማሪዎች ከኛ ጋር እየተማሩ ካሉ ጋር ተቀላቅላችሁ መማር ትችላላችሁ ማለት ነው። ቤተሰቦቻችን ከነሱም ኤክስፒሪየንስ ሼር እያደረጋችሁ በአጭር ጊዜ ውስጥ ለምዳችሁ መውጣት ትችላላችሁ ማለት ነው ቤተሰቦቻችን። ዛሬ ደግሞ እንደተለመደው እጅግ በጣም አስተማሪና እንደገና ደግሞ እናንተን የሚያግዝ ቪዲዮ ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ያው ብዙ ተማሪዎች የሚቸገሩበትን እኔ ማስተምራቸው ተማሪዎች ስላሉ እነሱ የሚቸገሩበትን እናንተም እንደምትቸገሩ አስቢ ነው ቪዲዮ የሚሰራላችሁ ማለት ነው ቤተሰቦቻችን። የፔ እና የፈ ቤተሰብ ፊደላቶችን ሁለቱን ተጠቅመን ቃላቶችን እየመሰረትን የነሱን ልዩነት እናያለን ማለት ነው ቤተሰቦቻችን። ያው አብዛኛው ተማሪዎች ይቸገራሉ። በተለይ አማርኛ የመጀመሪያ ቋንቋቸው ያልሆኑ ተማሪዎች በጣም ይቸገራሉ። ፔ ፊደል እና ፌ ፊደል ለይቶ ለመጥራት በጣም ስለሚቸገሩ በእነሱ ቃላቶችን ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ከመጀመሪያው ጀምረን እያንዳንዱን እያየን እንሄዳለን ማለት ነው። እናንተም ደግሞ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ እየሞከራችሁ እንደተለመደው ትሄዳላችሁ ማለት ነው ቤተሰቦቻችን። አሁን ከመጀመሪያው ጀምረን እያንዳንዷን ቃላት እያየን እንሄዳለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። እንግዲህ ውድ የኢትዮ ቲዩተር ዩቲዩብ ቤተሰቦቻችን እዚህ ጋር ሁለት ፊደላቶች አሉ ማለትም ሁለት ቤተሰቦች አሉ ማለት ነው። የፔ ቤተሰብ እና የፌ ቤተሰብ ሁለት ፊደላቶች አሉ ማለት ነው። ያው ይመሳሰላሉ፣ ትንሽ ነገር የሚያመሳሰላቸው ነገር አለ። ግን ይሄኛው ፔ የሚባለው ኖርማሊ ሁለቱን ከንፈራችን ግጥም አድርገን ምንጠራው ነው ማለት ነው ፔ ስንል፣ ያችኛዋ ደግሞ በንፋስ ነው ምንጠራት፣ ይችኛዋን በንፋስ ነው ምንጠራት ማለት ነው ፌ ብለን። የመጀመሪያው ፔ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። አያችሁ ፒ ፖ። ሁለተኛው ደግሞ እንዴት ነው የምናነበው? ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ብለን ነው የምናነበው ቤተሰቦቻችን። እቺኛዋን በንፋስ ነው የምንጠራት ማለት ነው። ሁለቱን ከንፈራችን ሳንገጣጥም በንፋስ ነው የምንጠራት ማለት ነው ፈ ብለን ነው ምንጠራት። ያኛው ከሆነ ደግሞ ከንፈራችን ግጥም አድርገን ፔ ብለን ነው ምንጠራት ማለት ነው። አሁን በእነሱ የመጡ ቃላቶችን እያነበብን እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። እዚህ ጋር ከፔ ቤተሰብ እንጀምራለን። የመጀመሪያው ፔ ወዜ። አያችሁ ፐ ወዘ፣ ፐወዘ። አያችሁ ፐወዘ ስንል ካርታ ተጫውታችሁ የምታውቁ ከሆነ ካርታውን ሻፍል ማድረግ ማለት ነው። ካርታውን ሻፍል ማድረግ ተመሳሳይ ካርታ እንዳይኖር መፈወዝ ማለት ነው። እሱን ፐወዘ እንላለን ቤተሰቦቻችን። በጣም አሪፍ ኦኬ። ስለዚህ ካርታ ፐወዘ እንላለን። ፐወዘ ፐወዘ ነው የምንለው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሁለተኛዋ ደግሞ ከፔ ቤት ሁለተኛዋ ማናት? ፑ። ስለዚህ ፑ ተጠቅመን ደግሞ ፑሻፕ። አያችሁ ፑሻፕ ስንል የስፖርት አይነት ነው። ያው በሁለት እጅ እንደዚህ ቀና ጎንበዝ እያለን የምንሰራው እንደሚታቁት ፑሻፕ ይባላል። ሌላ ቃላት ስላገኘው ፑሻፕ። ስለዚህ ፑ የምትለዋን ድምፅ እናንተ በትክክል እንትጠሩ ፑሻፕ የሚለውን ቃላት አምጥቻላችኋለሁ ማለት ነው። ፑሻፕ ብለን እችኛዋን አንብበናታል ማለት ነው ሁለተኛዋን። በጣም አሪፍ ኦኬ። ሶስተኛዋ ደግሞ ማናት? ፒ ፒ። አያችሁ ፒያኖ። አያችሁ ፒያኖ የሚባለውን ታውቁታላችሁ አይደለ? አሁን ያው በተለያየ ቦታ ልታገኙ ትችላላችሁ። ያው የሙዚቃ መሳሪያ ነው ማለት ነው። ፒያኖ ኪቦርድ ማለት እንችላለን። ፒያኖ የሱ ስም ነው ማለት ነው። ፒያኖ የምለውን ቃላት እንደዚህ ቢመጣ እንዴት ነው የምታነቡት ወይም ለመጻፍ ብትፈልጉ እንዴት ነው የምጽፉት የምለውን ለማሳየት ፈልጌ ነው ያመጣሁላችሁ ማለት ነው ቤተሰቦቻችን።
ፒ ከፔ ቤት ሶስተኛ ነው የምንጠቀመው ማለት ነው። ሶ ከፍ ቤት መጠቀም አንችልም ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁንም ፒ ተጠቅመን ሌላ ቃላት ደግሞ ፒያሳ 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 አያችሁ ፒያሳ ያው ሰፈር ነው ማለት ነው። አዲስ አበባ ውስጥ ከሆነ ታውቁታላችሁ። ያው አብዛኛው ሰው ፒያሳን ያውቃል ማለት ነው። አዲስ አበባ ሌላ ቦታም ደግሞ ፒያሳ የሚባል ቦታ ሊኖር ይችላል። ለምሳሌ ሐዋሳም ስላለ ሶ ፒያሳ ይህ ቦታ ስም ነው ማለት ነው ቤተሰቦቻችን። በጣም አሪፍ ሶ ፒያሳ ለማለት ፍ አይደለም የምንጠቀማት ፒ ተጠቅመን ፒያሳ ብለን እንጽፋለን ማለት ነው ቤተሰቦቻችን። በጣም አሪፍ ሶ እነኚህን በደንብ አድርጋችሁ ካያችሁ እያንዳንዷን እያነጻጸራችሁ ከፔ ቤትና ከፈ ቤት ሁለቱንም እያነጻጸራችሁ ካነበባችሁ በቀላሉ ልዩነታቸውን ልትለዩ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁንም ሌላ ደግሞ እናያለን ማለት ነው። ሶ በአንደኛ በሁለተኛና በሶስተኛ አይተናል። አሁን አራተኛዋ ፊደል ደግሞ ይቺ ማናት? ፓ ተጠቅመን ደግሞ አንድ ቃላት እንመሰርታለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ፓ ስንል ደግሞ ፓስታ አያችሁ፣ ፓስታ ምን በለው ፓስታ ማለት ነው። ሶ ፓስታ ስንል ፓ ፊደል ነው የምንጠቀመው ማለት ነው ቤተሰቦቻችን። ይችኛን ፋ ፊደል መጠቀም አንችልም ማለት ነው። ሶ የምንጠቀመው ፓ ፊደል ናት ማለት ነው። ሶ ፓ ፊደልና ፋ ፊደል ልዩነት አለው ማለት ነው። አያችሁ ቅድም እንዳልኳችሁ ሁለቱን ከንፈራችሁን ግጥም አድርጋችሁ የሚጠሩት ይሄ ፔ የመጀመሪያው ፔ ቤተሰብ ነው የሚሆነው ብያችኋለሁ። ያኛውን ደግሞ በንፋስ ፋ ብላችሁ የምትጠቀሙት ከሆነ የምትጠሩት ከሆነ የፌ ቤተሰብ ነው ማለት ነው ቤተሰቦቻችን። ሁለተኛ ይሆናል ማለት ነው። ይሄኛው ቤተሰብ ይሆናል ማለት ነው። ኦኬ ሶ አሁን ከመጀመሪያው ቤተሰብ ነው የተጠቀምነው ፓስታ ብለን እዚህ ጋር ጽፈናል ማለት ነው ቤተሰቦቻችን። ሌላ ደግሞ ከፔ ቤተሰብ አሁንም የመጨረሻዋ አያችሁ እቺኛዋ ከሆነች ግን ፎ ናት። እቺኛዋ ከሆነች ደግሞ ኦኬ። ተጠቅመን ደግሞ ቃላት ስንመሰረት ምን ማለት እንችላለን? ፖስታ ታውቃላችሁ አይደለ? ያው ፖስታ ማለት የሆነ ስጦታ ምናምን የሚታረጉበት ነገር ሊሆን ይችላል። ካልሆነ ደግሞ ፖስታ የሚባለው ያው የድሮ ጊዜ ስልክ ከመምጣቱ በፊት ሰዎቹ መረጃዎችን ወይ ሀሳባቸውን የሚለዋወጡት ከሩቅ አገር ካለው ሰው ጋር በፖስታ ቤት በኩል ነው። ሶ ፖስታ የሚባለው እናንተ የፍቅር ደብዳቤ ሊሆን ይችላል፣ ሌሎችም ደብዳቤዎችን ጽፋችሁ የምትልኩት የተዘጋጀ ወረቀት አይነት ነገር ማለት ነው። ሶ የተዘጋጀች ትንሽ የሳጥን ነገር አለች ከወረቀት የተሰራች፣ በሷ ከታችሁ ሀሳባችሁን እዛ ውስጥ ታሽገው ምናምን የዛ እናንተ ለምትልኩት ሰው ጋር ደርሶ ነው የሚከፈተው ማለት ነው። ድሮ ጊዜ ያው እንደ ስልክ እንደ መገናኛ አድርገን የምንጠቀመው ፖስታ ነበረ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁንም ያው ታውቁታላችሁ ፖስታ ቤት ላይ ብዙ እቃ ለምሳሌ ከውጭ ሀገር እቃ ወደ ሀገራችን ለመላክ ከፈለጋችሁ ፖስታ አካውንት ካላችሁ በፖስታ ቤት አማካኝነት መላክ ትችላላችሁ ማለት ነው። ሶ ፖስታ እንላለን ማለት ነው። ፖስታ ከዛ ደግሞ መጨረሻ ላይ አሁንም ከፖ ተጠቅመን አያችሁ ፖሊስ ማለት ነው። ሶ ከኔ በፊት እናንተ እያነበባችሁ ቼክ ማድረግ ትችላላችሁ። ከዛ በኋላ እኔ ሳነብ ደግሞ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። ሶ እነኚህ በሰማያዊ ባክግራውንድ ያሉት ሁሉም ከፔ ቤት የተውጣጡ ፊደላቶቹን ተጠቅሜ የመሰረትኩት ቃላቶች ናቸው ማለት ነው ቤተሰቦቻችን። እዚህ በኩል ያሉት ደግሞ ከፌ ቤት ያመጧቸው ቃላቶች ናቸው ማለት ነው። ሶ አሁን የፔ ቤተሰቦችን አልጨረስናቸውም። ሁለተኛው ፓርት አለ፣ ከዚህ ጀምረን እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ እዚች ጋር ፓስፖርት አያችሁ፣ ፓስፖርት ያው ፓስፖርት አብዛኞቻችሁ ልታውቁ ይሆናል። ፓስፖርት ማለት ያው ውጭ ሀገር ለመሄድ ምናምን እንደ መታወቂያ የምንጠቀመው የኛ ማንነታችን የሚገልጽ መታወቂያ ነገር ፓስፖርት ይባላል ማለት ነው ቤተሰቦቻችን። ሶ ፓስፖርት የሚለውን ለመጻፍ ፋ ፊደል ሳይሆን የምንጠቀመው ከፔ ቤት ፓ ፊደል ነው የምንጠቀመው ማለት ነው። እቺኛው ፋ ከተጠቀምነው ትክክል አይደለም ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሁለተኛ ደግሞ አሁንም ከፓ ቤት ነው ያመጣውላችሁ።
ፓርላማ። አያችሁ ፓርላማ ስንል ያው ልትሰሙ ትችላላችሁ፣ ሚዲያ ላይ በተለያዩ ነገሮች ላይ ልትሰሙ ወይም ልታውቁ ትችላላችሁ። ፓርላማ ማለት ያው የመንግስታት አካላቶች የሚቀመጡበት ስብሰባ የሚያደርጉበት ቦታ ፓርላማ ይባላል ማለት ነው ቤተሰቦቻችን። ፓርላማ ብላችሁ ታነባላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። እዚህ ጋር ዋናው ሀሳብ ምንድን ነው? እናንተ ፊደላቶቹ እንዳይመሳሰልባችሁ ከፔ ቤተሰብና ከፍ ቤተሰብ ጋር ያለው ልዩነት እንድታውቁ ብዬ ነው ያመጣሁላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ለምሳሌ እዚህ ጋር ፓርላማ የሚለውን እችን ፊደል ፋ ፊደል ተጠቅመን መጻፍ አንችልም። ለምን? አይመጣም ማለት ነው። ፋርላማ ይላል። ፋርላማ ሳይሆን ዋናው ስሙ ፓርላማ ነው ማለት ነው ቤተሰቦቻችን። በጣም አሪፍ። ፓርላማ ምትሏን እንደዚህ ጽፈናታል። ከዛ ደግሞ ከፔ ቤተሰብ ባለቀለበቷ ፔ የምንላት አምስተኛዋ ፊደል አለች። እሷን ተጠቅመን ደግሞ አንድ ቃል እንሞክራለን ማለት ነው ቤተሰቦቻችን። ፐርሙዝ። አያችሁ? ፔርሙዝ ታውቁታላችሁ። ያው ሻይ ምናምን ቡና ምናምን ለማስቀመጥ ለማቆየት ትኩስ ሆኖ እንዲቆይ የሚያደርግ መሳሪያ ማለት ነው አይደለ? ፐርሙዝ እንላለን። ፐርሙዝ የሚለውን እንደዚህ መጻፍ እንችላለን ማለት ነው ቤተሰቦቻችን። ዋናው ነገር እናንተ እያንዳንዷን ቃላት እየጠራችሁ እየተለማመዳችሁ በየጊዜው እየተለማመዳችሁ በየታችሁት ቁጥር የፊደሉን ልዩነት እያወቃችሁ ትሄዳላችሁ፣ የአጠራሩንም ልዩነት እያወቃችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። በጣም አስፈላጊና አሪፍ ስለሆነ ነው እንደዚህ አይነት ቪዲዮ ማመጣላችሁ። ያው ከዚህ በፊት ከኔ ጋር ቆያችሁ ተማሪዎች ታውቁታላችሁ። እናንተ የምትቸገሩባቸው ፊደላቶች ላይ ብዙ ጊዜ ሀሳብ ስትሰጡኝ እንደገና ደግሞ ከተማሪዎችም ማያቸው ነገር ለእናንተ ወደ ቪዲዮ ቀይሬ ያመጣላችኋለሁ ማለት ነው ቤተሰቦቻችን። ፐርሙዝ የሚለው እንደዚህ ጽፈናል ማለት ነው። ሌላ ደግሞ አሁንም ከፔ ቤተሰብ ፖ ፊደል ተጠቅመን ፖለቲካ። አያችሁ? ፖለቲካ ያው ስሙ ፖለቲካ የሚለው አማርኛ ባይሆንም ያው ታውቁታላችሁ። ፖለቲካል ከምለው ከእንግሊዝኛ ቃላት የወጣ ስለሆነ የራሱ ትርጉም አለው። ግን ፖለቲካ ብለን ነው የምንጠቀመው እኛ ከመንግስት አካላት ጋር የተገናኘ ስራዎችን የሚሰሩትን ወይም ከህግ ጋር የተገናኙ ነገሮችን ፖለቲካዊ ስራዎችን ፖለቲካ ብለን ነው የምንጠራው። ፖለቲካ የምትሏን አምጥቼላችኋለሁ ማለት ነው ቤተሰቦቻችን። እናንተ ለመጻፍ ብትፈልጉ እንደገና ደግሞ በሆነ ቦታ ላይ አግኝታችሁ ስታነቡ እንዴት ማንበብ እንዳለባችሁ የሚያሳይ ቪዲዮ ነው ማለት ነው ቤተሰቦቻችን። እያንዳንዱን ቃላቶችን በደንብ አድርጋችሁ እያንዳንዱን ፊደላቶችን ለይታችሁ እየጠራችሁ ትሞክራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁንም ደግሞ ከፔ ቤተሰብ አራተኛዋ ፊደል ፓ ተጠቅመን ያ አያችሁ? ፓፓያ። በጣም ሲምፕል። ፓፓያ። አያችሁ? ፓፓያ። አብዛኛው ተማሪ አሁን እንደዚህ ሁለት ፊደላቶች አንድ ላይ ሲመጡ አንዱን ብቻ ጠርቶ ለመሄድ ይሞክራል። ለምሳሌ ፓያ ብሎ ምናምን ለማንበብ የሚሞክሩ ተማሪዎች አሉ። ልክ ሁለት ፊደል ከመጣ ሁለቱንም በየተራ መጥራት ማለት ነው። ለምሳሌ ሶስት ሰዎች ከመጡ የሶስቱንም ስም ሰው ቢጠይቋችሁ የሶስታቸውም ስም ለየብቻ ነው አይደል የምትጠሩት? ለምሳሌ አንደኛው ልጅ ለየት ያለ ስም ቢኖረው ሁለቱ ደግሞ ተመሳሳይ ስም ቢኖራቸው ለሰው ለማስተዋወቅ የሁለቱንም ስም ይሄም ለምሳሌ አበቤ ነው እሱም ደግሞ አበበ ነው ምናምን እያላችሁ ነው አይደለም የምታስተዋውቁት። ልክ እንደዛ እዚህ ጋር ፊደላቶች ተመሳሳይ ፊደላቶች ሁለት ጊዜ ሲመጡ ሁለት ጊዜ ነው መጥራት ያለባችሁ ማለት ነው። ፓፓያ የምትወዱት ከሆነ ያው በጣም ደስ ይላል፣ በደንብ ነው የምትጠሩት ማለት ነው። ፓፓያ ብለን ጽፈናል ማለት ነው ቤተሰቦቻችን። መጨረሻ ላይ ደግሞ ከፔ ቤተሰብ ፒ ፊደል አለች ስድስተኛዋ ፕ ምንላት። ኦኬ እሷን ተጠቅመን ደግሞ ፕሬዝዳንት። አያችሁ? ፕሬዝዳንት። በጣም አሪፍ። ፕሬዝዳንት የሚባለው ያው ዋናው ከጠቅላይ ሚኒስተር ጋር ያለው አካል ማለት ነው። ፕሬዝዳንት የሚባለው ሌላ ሀገር አንዳንድ ሀገር ልክ ጠቅላይ ሚኒስተር ወይም ፕራይም ሚኒስተር የሚባለው በሌለበት ቦታ ላይ ፕሬዝዳንት ነው የምንለው። ለምሳሌ የአሜሪካ ፕሬዝዳንት ምናምን ነው የምንለው አይደለ? ልክ ሀገሪቱን የሚያስተዳድረው ማለት ነው ፕሬዝዳንት ስንል። በኢትዮጵያ ከሆነ ደግሞ ፕራይም ሚኒስተር ስላለ ፕሬዝዳንት ደግሞ ሌላ ነው የምኖረው ማለት ነው። ጠቅላይ ሚኒስተር አለ፣ ከዛ ፕሬዝዳንት አለ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ ፕሬዝዳንት የሚለውን
አይተናል። እናንተ እየጠራችሁ ነው መሞከር ያለባችሁ። ልክ ማንበብና መጻፍ ስትጀምሩ በተለያየ አጋጣሚ የተለያዩ ጽሁፎች ሊመጡ ይችላሉ፣ የተለያዩ ቃላቶች ሊመጡ ይችላሉ። እነሱን ቃላቶቹን ልክ በደንብ አድርጋችሁ በትክክል መጻፍ ይጠበቅባችኋል። የሚከብድ ቃል የሚቀል ቃላት ምናምን የሚባል ነገር የለም። መጻፍ ከጀመራችሁ በየትኛውም አጋጣሚ ላይ የሚመጡ ቃላቶች አሉ፣ እነሱን መሞከር ይጠበቅባችኋል ማለት ነው። ፕሬዝዳንት። ኦኬ። እዚህ ጋር ደግሞ መጨረሻ ላይ ፕሮፌሰር አያችሁ፣ ፕሮፌሰር የሚባለው ያው የማዕረግ ስም ወይም ትምህርት ደረጃ ብዙ ከሄዱ በኋላ የዶክትሬት ዲግሪ ከሰሩ በኋላ በራሳቸው ጥናት ከባድ ጥናት ምናምን ካጠኑ በኋላ የሚሰጥ ስም ማለት ነው ቤተሰቦቻችን። ፕሮፌሰር ብላችሁ ትጠራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ፣ የፔ ቤተሰቦችን ጨርሰናል። አሁን ደግሞ ወደ ፌ ቤተሰብ እንሄዳለን ማለት ነው። የፌ ቤተሰብ እነኚህ ናቸው። ስናነባቸው እንዴት ነው? ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ብለን ነው የምናነባቸው። ከነሱ እየተጠቀምን ደግሞ ቃላቶችን እየመሰረትን እንመጣለን ማለት ነው ቤተሰቦቻችን። በጣም አሪፍ። እዚህ ጋር ፔ ነው አይደል ያልነው? እዚህ ጋር ፔ ነው ያልነው። እዚህ ጋር ግን ፈ በንፋስ ነው የምንጠራው ማለት ነው። ፈለገ። አያችሁ፣ ፈለገ የሆነ ነገር ፈለገ ማለት እንችላለን። ፈለገ ስንል ስም ሊሆን ይችላል። እንደገና ደግሞ የሰውን ፍላጎቱን የሚያሳይ ነገር ሊሆን ይችላል ማለት ነው። ለምሳሌ አበቤ አንድ ነገር ፈለገ፣ የሆነ ነገር ፈለገ ብላችሁ ማውራት ትችላላችሁ። ፈለገ ስንል ፈ የመጀመሪያዊቷን ተጠቅመን ፈለገ የሚለውን እንጽፋለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሌላ ደግሞ እዚህ ጋር ፈለጠ። አያችሁ፣ አበበ እንጨት ፈለጠ ስንል የሆነ ነገር ሰነጠቀ ምናምን እንደማለት ነው። ፈለጠ እንላለን። የመጀመሪያዊቷን ነው የምንጠቀመው። አሁንም እዚህ ጋርም ደግሞ በተመሳሳይ ፈረስ። አያችሁ፣ ፈረስ እንላለን። እነኚህ በፈ ፊደል የሚጠሩት ናቸው ማለት ነው ቤተሰቦቻችን። ስለዚህ እነኚህን ቃላቶችን አሁን ፔ ፊደል ተጠቅመን ብንጽፍ ትክክል አይመጣም ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ። ሌላ ደግሞ ከፌ ቤተሰብ ሁለተኛዋ ፊደል ማናት? ፉ። አያችሁ፣ ፉ ናት እንጂ ፑ አይደለችም። ፑ ካላችሁ ከፔ ቤተሰብ ነው የሚሆነው ማለት ነው። ከፌ ቤተሰብ ከሆነች ፉ። ስለዚህ ፉጨት ማለት እንችላለን። ፉጨት ስንል ያው ፏጨ እንደማለት ነው። የፉጨት ድምፅ እንደማለት ነው። ፉጨት ማለት እንችላለን። ሌላ ደግሞ ፉክክር። አያችሁ፣ ፉክክር ወይም ከአንድ ሰው ጋር በሆነ ጉዳይ ላይ መፎካከር ማለት ነው። ፉክክር እንላለን ማለት ነው። ያው እሱ ካልሰራ እኔም አልሰራም ወይም እሱ ይስራ እኔ አልሰራም ምናምን እያሉ ሲፎካከሩ ማለት ነው። ያው አባባልም አለ አይደለ? የፉክክር ቤት ሳይዘጋ ያድራል ይባላል። ፉክክር ይሄኛው ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ። ሌላ ደግሞ ከፌ ቤተሰብ ሶስተኛዋ ፊደል ፍ ምንላት ፊደል አለች። ፍ ፊደል ተጠቅመን ደግሞ አያችሁ፣ ፊልም ወይም ድራማ ወይም ሞቪ የምንለው በእንግሊዝኛ ፊልም እንላለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሌላ ደግሞ አሁንም ፊ ፊደል ተጠቅመን ስንጽፍ ደግሞ ፊደል እኛ የምንማረው ፊደል ማለት ነው። ፊደል ስንል የአማርኛው ሊሆን ይችላል፣ የእንግሊዝኛው ሊሆን ይችላል፣ ወይም የየራሳችሁ ቋንቋ ላይ የምትጠቀሙት ፊደል አለ አይደለ? እሱን ፊደል ብለን እንደዚህ ከፍ ቤት ሶስተኛዋን ፊደል ፍ ተጠቅመን እንጽፋለን ማለት ነው ቤተሰቦቻችን። በጣም አሪፍ። ፒ እችኛዋን ከተጠቀምን ትክክል አይደለም ማለት ነው። ፍ ከፍ ቤተሰብ ተጠቅመን ፊልም ፊደል ብለን ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ። እቺን ደግሞ አራተኛዋን ፓ ፊደል ተጠቅመን አሁን እንጽፋለን። ኦኬ። ቅድም ፓ ፊደል ተጠቅመን ፓስፖርት፣ ፓስታ፣ ፓፓያ ምናምን የሚሉ ነገሮችን ጽፈናል። አሁን ደግሞ ፋ ፊደል ተጠቅመን ፋንታ። አያችሁ፣ ፋ
ፋንታ 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 ስንል የምንጠጣው ፋንታ ሊሆን ይችላል። ያው ፋንታ የሚባል መጠጥ አለ አይደለ? ሶ ፋንታ መጠጡን ሊሆን ይችላል። ከዛ ደግሞ ፋንታ ያንተ ፋንታ ወይም ያንቺ ፋንታ ምናምን ስንል ምንድነው ድርሻችን ማለት ነው። ሶ ድርሻ ለማለት ፋንታ ማለት እንችላለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሌላ ደግሞ አሁንም በፋ ፊደል ፋይል ፋይል አያችሁ ፋይል ማለት ምንድነው? ዶክመንት ወይም የራሳችሁ የሆነ መረጃ የተቀመጠበት ፋይል ማለት ነው። ሶ ያ ፋይል ዶክመንቱ ምንድነው የምንለው? ፋይል እንላለን ማለት ነው ቤተሰቦቻችን። ሶ ፋይል ካልን ትክክል አይደለም። ሶ ፋይል ብለን ከፍ ቤት አራተኛዋ ፊደል ተጠቅመን መጻፍ እንችላለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሌላ ደግሞ አሁንም ከፍ ቤተሰብ አምስተኛዋ ፊደል ፌ የምንላት አላት። ሶ ፌ ፊደል ተጠቅመን ደግሞ ፈንጣ አያችሁ ፈንጣ ነፍሳት ናት። ልክ እንደ ፈንጣ ስንል ደግሞ ምንድነው ቤተሰቦቻችን? ፈንጣ የምትባለዋ ልክ እንደ አንበጣ ያለች ሳር የምትበላ ነፍሳት ናት ማለት ነው። ሶ የእሷ ስም ምንድነው የምንለው? ፈንጣ እንላለን ቤተሰቦቻችን። በጣም አሪፍ ኦኬ። ፈንጣ ብለን ደግሞ ፌ ፊደል ተጠቅመን ፈዘኛ አያችሁ ፌዘኛ ስንል ደግሞ ምን ማለታችን ነው? ቀልደኛ ወይም ቁም ነገር የሌለው የሚቀልድ ሰው ፈዘኛ እንላለን ማለት ነው ቤተሰቦቻችን። በጣም አሪፍ ሶ ፈንጣ የምለውና ፌዘኛ የምለውን ይችን አምስተኛዋ ፊደል ከፌ ቤተሰብ ፌ ፊደል ተጠቅመን ጽፈናቸዋል ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ፊ ፊደል ተጠቅመን ፎ የምንላት ስድስተኛዋ ፊደል አለች ከፌ ቤተሰብ እሷን ተጠቅመን ደግሞ እዚህ ጋር ፍቅር ማለት እንችላለን። ያው አብዛኛው ተማሪ የሚያነባት ነገር ናት እቺ። ሶ ፍቅር ብለን እንጽፋታለን። እዚች ጋር ደግሞ ፍጥረት ብለን ጽፈናል ማለት ነው ቤተሰቦቻችን። ሶ እችን በፍ ፊደል የጻፍናችን ከፒ ቤተሰብ ፒ ፊደል ስድስተኛዋን ተጠቅመን ብንጽፍ ትክክል አይመጣም ማለት ነው። ሶ ፒቅር ካልነው ትክክል አይደለም ማለት ነው። ሶ ፍቅር ነው የምንለው። ከዛ ደግሞ ፒጥረት ማለት አይቻልም ማለት ነው፣ ትርጉም የለውም። ስለዚህ ፍጥረት ብለን ፍ ፊደል ተጠቅመን እንጽፋለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ መጨረሻ ላይ እቺ ፖ ፊደል ተጠቅመን ብዙ ነገሮችን አይተናል ቅድም። ፖሊስ፣ ፖለቲከኛ እቺን ፖ ፊደል ተጠቅመን ብዙ ነገር አይተን ነበር። ያው ፖሊስ ፖለቲከኛ ምናምን እያለን አይተን ነበር አይደለ? አሁን ደግሞ ፎ ፊደል ተጠቅመን ነው የምናየው ማለት ነው። ፖ ፊደል አይደለችም። ፖ ካልነው ከፔ ቤት ናት ማለት ነው። ሶ አሁን ደግሞ ፎ ፊደል ተጠቅመን አንድ ቃላት እናያለን ማለት ነው ቤተሰቦቻችን። እዚህ ጋር ፎከረ አያችሁ ፎከረ ወይም ፉከራ የሚባለው አለ አይደለ? ልክ እንደዛ ፎከረ እንደማለት ነው። ሶ ፎከረ ብለን የፎ ፊደል ተጠቅመን ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ እና አስተማሪ የሆነ ቪዲዮ ነው። ሳጠቃልላችሁ የፔ ቤተሰብ እና የፌ ቤተሰብ ቃላቶቹን ተጠቅመን ልዩነታቸውን እያየን ተምረናል ማለት ነው። ብዙ ቃላቶችን ቤተሰቦች ከእናንተ የሚጠበቀው አሁን የሚቀረው በደንብ አድርጋችሁ እያንዳንዷን ለይታችሁ መጻፍ እየጻፋችሁ መለማመድ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው ቤተሰቦቻችን። ሶ ይሄ ቪዲዮ ደግሞ ለጓደኞቻችሁ ልክ እንደናንተ እውቀት ማግኘት ለሚፈልጉት ለመማር ለሚፈልጉት እንዲደርስላቸው ሼር ማድረግ ቪዲዮን ላይክ ማድረግ እንዳረሱ እንደገና ደግሞ ኮሜንት እያደረጋችሁ ከወጣችሁ ያው እኔ የበለጠ እንዲሰራ ያበረታተኛል ማለት ነው ቤተሰቦቻችን። እስካሁን እያበረታታችሁ እየደገፋችሁ ስለሆነ ከልብ እናመሰግናለን። የእናንተ ፎሎ ላይክ ለኛ ትልቅ ነገር ነው ማለት ነው ቤተሰቦቻችን። ይህን በማድረግ ስለምታበረታቱን እናመሰግናለን። ከዚህ በተጨማሪ ደግሞ ከኛ ጋር መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ፣ ኦሮሚኛ ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ በመጀመሪያ አካባቢ በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው ቤተሰቦቻችን። ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።